የፋኖ ኃይሎች በወሎ ቤት አማራ ባደረጉት ተጋድሎ የብልጽግናውን ዋና ወታደራዊ አዛዥ ጨምሮ በርካታ ተዋጊ ኃይሎች ላይ እርምጃ መውሰዳቸውን አስታወቁ። ከወልዲያ እስከ ላሊበላ የተደረገው የፋኖ ኃይሎች ተጋድሎ ምን ይመስላል? ኢታማዦር ሹሙ ወደ ባህር ዳር ሊላኩ ነው ተብሏል። በአማራ ክልል አዲስ ወታደራዊ ግዳጅ በመውረዱ በክልሉ የጸጥታ ተቋማት ውስጥ የሚሰሩ የብልጽግና ሹመኞች ከፍተኛ መከፋፈል ውስጥ መግባታቸውን ተከትሎ ጀኔራል አበባው ወደ ባህር ዳር አቅንተው በዝግ ሊመክሩ ነው ተብሏል። የክልሉን ወቅታዊ ሁኔታና የኢታማዦሩን ጉዞ በተመለከተ ከወታደራዊ ምንጮች ያገኘነው መረጃ ወደ እናንተ እናደርሳለን። ልዩ የሌሊት ዘመቻ ውጆ ለከበባ የመጣው የብልጽግናው ሰራዊት በፋኖ ኃይሎች 2 ክፍለ ጦሮች የተቀናጀ ጥቃት ተፈጽሞበት ወደ ማዘዣ ጣቢያው መግባቱ ታውቋል። በራስ ጋይንት አውራጃ ከጉና በጌ ምድር እስከ ጥጥራ ዳሞት በጠዋቱ የተደረገውን ውጊያ የተመለከተ ዝርዝር የተጋድሎ መረጃ ይዘናል። ወዲህ ደግሞ በጎጃም ቀጠና የፋኖ ኃይሎች በብልጽግናው ሰራዊት ላይ ከበባ መፈጸማቸውን ተከትሎ ከጥቃት ለማምለጥ ከተሞችን ለቆ መውጣቱ ተረጋግጧል። ሰሙታላችሁ። የህወሓት ነገር እየፈጩ ጥሬ ሆኗል። በእድሜ ልክ ጦርነት በርካታ የትግራይ ወጣቶችን አስጨርሶ ትምህርት ያልወሰደው ህወሓት አሁንም አይቀሬ ለሚለው ጦርነት በሚያደርገው እንቅስቃሴ ዓለም አቀፍና ሀገር አቀፍ ተቋማት እያወገዙት ናቸው። ዛሬ ደግሞ መላው የትግራይ ህዝብ እምቢ ለጦርነት ማለቱ ተሰምተዋል። በትግራይ በርካታ ከተሞች የቤት ውስጥ አድማ እየተደረጉ መሆናቸው ተገልጿል። በራያ አላማጣ በህወሓት ታጣቂዎች ታፍነው የተወሰዱት የአማራ ተወላጆችስ የት ደረሱ የሚለውን ከስፍራው ያሰናዳነውን ዘገባ ወደ እናንተ ይደርሳል። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሰኔ 26 ያዘጋጀናቸው ወቅታዊና ያልተሰሙ የቀን ዜናዎቻችን ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። የፋኖ ኃይሎች ተጋድሎ በላስታና የጁ አውራጃ። የፋኖ ኃይሎች ከአገዛዙ ሰራዊት ጋር የሚያደርጉትን ተጋድሎ አጠናክረው በቀጠሉበት ዛሬም በሰሜን ወሎ ላስታ አውራጃ በ5 ግንባሮች ተካሄደ በተባለው ጠንካራ ውጊያ የፋኖ ኃይሎች ከፍተኛ ወታደራዊ ድል መቀዳጀታቸውን ገልጸዋል። በዚህ አውደ ውጊያ የፋኖ ኃይሎች በወሰዱት የተጠና እርምጃ የአገዛዙን የሻለቃ መሪ ጨምሮ በርካታ እግረኛ ወታደሮች ላይ እርምጃ መወሰዱን የጣና ሳተላይት ቴሌቪዥን የግንባር መረጃዎች ገልጸዋል። በተለይም በቦታው የሚንቀሳቀሰው የአፋብን ወሎ ቤት አማራ ምኒልክ ህዝብ ግንኙነት መምሪያ ለጣና ሳተላይት ቴሌቪዥን በላከው መረጃ እንዳስታወቀው በላሊበላ ከተማ አቅራቢያ የላስታና የጋዞ ወረዳ ቀጠናዎችን አካሎ በተካሄደው ውጊያ ፋኖ ከፍተኛ ወታደራዊ ድል ተቀዳጅተዋል። እንደ ህዝብ ግንኙነት ክፍሉ ገለጻ ጥቃቱን የፈጸሙት የምኒልክ አሃዶች 106ኛ ኮርና 303ኛ ኮር በጋራ በመሆን ነው። ጣና ሳተላይት ቴሌቪዥንም ከህዝብ ግንኙነት መምሪያውና ከሌሎች የግንባር መረጃዎች እንዳረጋገጠው በተደረገው ከባድ አውደ ውጊያ የአገዛዙ ሻለቃ መሪ በፋኖ ኃይሎች እርምጃ ተወስዶበታል። ውጊያው በከባድ መሳሪያ ታግዞ ለሰዓታት መዝለቁ የተገለጸ ሲሆን በላስታ አውራጃና ጋዞ ወረዳ አዋሳኝ ቦታዎች በ5 ግንባር ሰፊ ቀጠና ሸፍኖ የተካሄደ እንደነበርም ተሰምተዋል። ከአገዛዙ ሰራዊት ጋር ለተከታታይ 8 ሰዓት ያክል የተዋጉት የፋኖ ኃይሎችም ከአገዛዙ ሻለቃ መሪ በተጨማሪም በርካታ እግረኛ ሰራዊት ላይ ጉዳት አድርሰዋል ተብሏል። የግንባር መረጃዎች ለጣና ሳተላይት ቴሌቪዥን እንዳረጋገጡት የፋኖ ኃይሎች የላስታና ጋዞ ወረዳዎችን አካለው ባደረጉት አውደ ውጊያ የብልጽግናው ሰራዊት ከፍተኛ የሆነ ሰብአዊና ቁሳዊና ወታደራዊ ኪሳራ ደርሶበታል። እንደ ምንጮቻችን ገለጻ ውጊያው የተቀሰቀሰው የፋኖ ኃይሎችን ከበባ ውስጥ ለማስገባት ወደ ላስታ የገጠር ቀጠና በ5 አቅጣጫ የገባው የአገዛዙ ሰራዊት በፋኖ ኃይሎች የተከፈተበትን የተቀናጀ ማጥቃት ተከትሎ ነው ተብሏል። እንደ መረጃ ምንጮቻችን ገለጻ የብልጽግናው ሰራዊት ከጋሸና፣ ከኩልመስክ፣ ከስታይሽ፣ ከገነተ ማርያምና ከሻሎ በ5 አቅጣጫ ወደ ፋኖ ቀጠና ሲጓዝ በደረሰበት የተጠና የደፈታ ጥቃት በርካታ ሰራዊቱ ሞትና ቁስለኛ ሆኖበታል። በፋኖ ኃይሎች ድንገተኛ ጥቃት ክፉኛ ተመቶ ከሞት የተረፈው የአገዛዙ ሰራዊትም አስከሬንና ቁስለኛውን ሳያነሳ ወደ መጣበት ተመልሶ ሸሽቷል ሲል የገለጸው የአፋብን ምኒልክ የህዝብ ግንኙነት ክፍል ነው። በ5ቱ ግንባሮች የተገኘው ድል ለጣቢያችን በዝርዝር የላከው የህዝብ ግንኙነት ክፍሉ በአውደ ውጊያው አንድ ባለከፍተኛ ማዕረግ የአገዛዙ ሻለቃ መሪና ከ50 የሚበልጡ እግረኛ ወታደሮች እርምጃ ተወስዶባቸዋል ብለዋል። በፋኖ ኃይሎች የማያዳግም እርምጃ ከተወሰደባቸው በተጨማሪ 39 የሚደርሱ የአገዛዙ ወታደሮች መቁሰላቸውንም የህዝብ ግንኙነት ክፍሉ አክሎ ገልጸዋል። በፋኖ ኃይሎች የጦር ሜዳ ተጋድሎ ክፉኛ ተሸንፎ ወደ ኋላ ያፈገፈገው የብልጽግናው ሰራዊት ከዚህ በፊት በተደጋጋሚ እንደሚያደርገው በመንገዱ ላይ ባገኛቸው ንጹሃን ላይ የበቀል እርምጃ መውሰዱን ምንጮቻችን ገልጸዋል። በተያያዘው ዜና በዚሁ የሰሜን ወሎ ቀጠና ከወልዲያ ከተማ አቅራቢያ የፋኖ ኃይሎች በፈጸሙት የደፈጣ ጥቃት በርካታ ያገዛዙ ወታደሮች እርምጃ ተወስዶባቸዋል ተብሏል። ለጣና ሳተላይት ቴሌቪዥን ከስፍራው የደረሰው መረጃ እንደሚያመላክተው የምኒልክ 102ኛ ኮር 12ኛ ክፍለ ጦር የፋኖ አባላት በፈጸሙት የተሳካ ደፈጣ ጥቃት በብልጽግና ወታደሮች ላይ ከፍተኛ ወታደራዊ ኪሳራ ደርሷል ተብሏል። ጥቃቱ የተፈጸመው በሰሜን ወሎ ዞን ጉባላፍቶ ወረዳ ከወልዲያ ከተማ በቅርብ ርቀት በምትገኘው ሰዋ ሜዳ ተብሎ በምትጠራ
ባልጠራ ስፍራ ሲሆን ከጥቃቱ በኋላ ለሰዓታት የዘለቀ ውጊያ መደረጉም ተሰምቷል። እንደ መረጃ ምንጮቻችን ገለጻ ሰዋ ሜዳ በተባለች ቦታ ፋኖ በፈጸመው የደፈጣ ጥቃት ከ10 በላይ የአገዛዙ ወታደሮች ሞትና ቁስለኛ መሆናቸው ተመላክቷል። በፋኖ ኃይሎች ክፉኛ ተመተው የቆሰሉት የአገዛዙ ወታደሮች ለሕክምና ወልዲያ ሆስፒታል መግባታቸውንም ጣና ሳተላይት ቴሌቪዥን ከሆስፒታል ምንጮች በደረሰው መረጃ ማረጋገጥ ችሏል። የፋኖ ኃይሎች በፈጸሙት በዚህ ጥቃት በርካታ የቡድንና የነፍስ ወከፍ መሳሪያዎችን ጨምሮ ተተኳሽና ወታደራዊ ሎጂስቲኮች በፋኖ እጅ ገብተዋል ተብሏል። ምክትል ኤታማዦር ሹሙ ለሽምግልና ሊላኩ ነው። በአማራ ክልል በፖሊስ አባላት ላይ የተላለፈውን አዲስ የክተት አዋጅ ተከትሎ የጸጥታ መዋቅሩ መናጋቱ የተገለጸ ሲሆን የብልጽግናው ምክትል ኤታማዦር ሹም ጄኔራል አበባው ታደሰ ጉዳዩን ለማርገብ ወደ ባህር ዳር ሊያቀኑ መሆናቸው ተሰምተዋል። ከሰሜኑ ጦርነት ማግስት ፋኖን ትጥቅ ለማስፈታት ጦር ያዘመተው የብልጽግናው ስርዓት በአሁኑ ወቅትም አማራን በአማራ ድማ ጨርስ በጥቅማ ጥቅምና በከፍተኛ ደሞዝ ቀጥሮ ከጎኑ አሰልፏቸው የነበሩ የአድማ ብተናና የፖሊስ አባላትን መክዳቱን ተከትሎ የክልሉ ጸጥታ ቢሮ ከሁለት መከፈሉ ተሰምተዋል። የጣና ሳተላይት ቴሌቪዥን የውስጥ ወታደራዊ ምንጮች እንደገለጹት ብልጽግና በክልሉ የሚገኙ የህዝባዊ ፖሊስ አባላትን ለልዩ ወታደራዊ ግዳጅ እንፈልጋቸዋለን በማለት ትዕዛዝ ሰጥተዋል። አንዳንድ የሚሊሻ ኃይሎችንም ከትጥቅ ውጭ እያደረጋቸው እንደሆነ ተሰምተዋል። ይህንን ተከትሎ በፖሊስ አመራሮችና አባላት እንዲሁም በክልሉ የጸጥታ መዋቅር ውስጥ ከፍተኛ ውጥረት የነገሰ ሲሆን የብልጽግናው ጄኔራሎች ውጥረቱን ለማርገብ ያደረጉት ጥረት እንዳልተሳካም ተገልጿል። ይህንን ተከትሎ የብልጽግናው ምክትል ኤታማዦር ሹም ወደ ባህር ዳር እንዲጓዙና በክልሉ የጸጥታ መዋቅር የተፈጠረውን ክፍተት ለመሙላት ዝግ ስብሰባ እንዲያደርጉ የብልጽግናው የጸጥታ ደህንነት የጋራ ግብረ ኃይል በአዲስ አበባ ተሰብስቦ ውሳኔ ማሳረፉ ተሰምተዋል። ጣና ሳተላይት ቴሌቪዥን ከተለያዩ ምንጮች እንዳረጋገጠው የአማራ ክልል ህዝባዊ ፖሊስ ለሌላ ወታደራዊ ግዳጅ ዝግጁ እንዲሆን መመሪያ ከተሰጠው ሰነባብተዋል። በአማራ ክልል የሚገኙ የህዝባዊ ፖሊስ አባላትም ከመከላከያ ሚሊሻና አድማ ብተና ጋር በመሆን ወደ ግንባር እንዲዘምቱ ጥብቅ ወታደራዊ ትዕዛዝ ተሰጥቶ የነበረ ቢሆንም ከከፍተኛ አመራሮች እስከ ባለ ኮንስታብል ማዕረግ አባላቱ ተቃውሞ ማቅረባቸውን ተከትሎ ነው በጸጥታ መዋቅር ውስጥ ክፍተት መፈጠሩ የተገለጸው። የጣና ሳተላይት ቴሌቪዥን ወታደራዊ ምንጮች እንደገለጹት በሁሉም አካባቢዎችና ከተሞች የሚገኙ የህዝባዊ ፖሊስ አባላት ለወታደራዊ ግዳጅ ዝግጁ እንዲሆኑ የክልሉ ጸጥታ መዋቅር አመራሮች ከብልጽግናው የበላይ አመራሮች ትዕዛዝ ተቀብለው ያስተላለፉ ቢሆንም በተፈጠረው አለመግባባት የግዳጁ ባለቤት የብልጽግናው መከላከያ አዛዦች ደግሞ ችግሩን ለማርገብ እየሰሩ ነው ተብሏል። ብልጽግናው በከፈተው የተራዘመ ጦርነት የአማራን የህልውና ትግል በመካድ መንገድ መሪ ሆነው የባንዳነት ተግባር እየሰሩ ላሉት ለፖሊስና አድማ ብተና አባላት መመሪያውን ከማውረዱ በፊት ተመሳሳይ የደንብ ልብስ ማስመጣቱ ተረጋግጧል። በዚህም ፖሊስ ለበርካታ ዓመታት ሲጠቀምበት የነበረው ባለሰማያዊ ቀለም የደንብ ልብስ ተቀይሮ በቅርብ ከተዋወቀው የሌሎች የጸጥታ ኃይሎች ጋር ተመሳሳይ ቀለም ያለው የደንብ ልብስ ክልሉ እንደተረከበ በትናንትናው ዕለት በልሳኖቹ በኩል አስነግሯል። የፖሊስ አባላቱ ይህንን የደንብ ልብስ አጥልቀው ከአገዛዙ መከላከያ፣ ሚሊሻ፣ አድማ ብተናና ሌሎች ኃይሎችን በመቀላቀል ወደ ግንባር እንዲዘምቱ መመሪያ ቢወርድም አመፅ በማንሳታቸው አመራሮቻቸው በጄኔራሎች እየተማለዱ ነው ተብሏል። የአማራ ክልል ሰላምና ደህንነት ቢሮ ትናንት አስተላልፈው በተባለ ትዕዛዝ ሁሉም የፖሊስ አባላት ለሀገራዊ ግዳጅ ፈቃደኛ ካልሆኑ በክልሉ የሚገኙ ሁሉም ወረዳዎች ቁጥራቸው ከ20 ያላነሰ የፖሊስ አባላትን ያስረክቡን። እነዚህ የፖሊስ አባላት ወደኛ ከተላኩ በኋላ የወረዳው የጸጥታ አካላት አለመሆናቸው እንዲረጋገጥ፣ ምክንያቱ ደግሞ እነዚህን የፖሊስ አባላት የምንፈልጋቸው ክፍተት ለተፈጠረበት ለፌዴራሉ የጸጥታ ተቋም ማሟያ ስለተጠየቅን ነው ማለታቸው ነው የተሰማው። ቢሮው በመልእክቱ አባላቱ ፈቃደኛ ባይሆን እንኳን በጣ ተመልምለው እስከ ሰኔ 30 እንዲላኩ ቀጭን ትዕዛዝ ማስተላለፉ ተሰምተዋል። የጣና ሳተላይት ቴሌቪዥን ወታደራዊ ምንጮች ለዝግጅት ክፍላችን እንደገለጹት የሰለጠኑ የፖሊስ አባላትን በሀገር በቀል ግጭቶች ወደ ተመናመነው የፌዴራል የጸጥታ መዋቅር ከመላክ ባሻገር በአማራ ክልል ከፍተኛ ወታደራዊ አፈሳ እንዲጀመር አቅጣጫ መቀመጡንም አስታውቀዋል። እንደ ምንጮቻችን ገለጻ አፈሳው በሁሉም የአማራ ክልል አካባቢዎች እንዲፈጸም በብልጽግናው ካድሬዎች መግባባት ላይ የተደረሰ ሲሆን በአንዳንድ አካባቢዎች ይኸው አስገዳጅ ወታደራዊ አፈሳ እየተፈጸመ መቆየቱ ይታወሳል። ከሰሞኑም በተለይ በምስራቅ ጎጃም፣ ደቡብ ጎንደር፣ ሰሜን ወሎ ወልዲያ ከተማና በጎንደር ከተማ አካባቢ ወጣቶች እየታፈኑ መሆናቸው ለጣና ሳተላይት ቴሌቪዥን የደረሰው መረጃ ያመላክታል። የምስራቅ ጎጃም ዞን ደጀን ወረዳ ነዋሪዎች ለጣቢያችን እንደገለጹት ወጣቶች ከከተማና ከገጠር፣ ከገበያ፣ ከመዝናኛ ቦታዎች፣ ከስራ ቦታቸው እየታፈሱ ወደ ወታደራዊ ማሰልጠኛ እየተወሰዱ ነው ብለዋል። በደጀን ወረዳና አካባቢው የታፈሱት ቁጥራቸው በርከት ያለ ወጣቶች የትኑራ ወደ ተባለው ወታደራዊ ካምፕ መወሰዳቸውን የጠቀሱት ነዋሪዎች ቀጣይ
ምን እንደሚያደርጓቸውና ወዴት እንደሚወስዷቸው አናውቅም በማለት ስጋታቸውን ገልጸዋል። በወረዳው በተደረገው አፈሳ ከወጣቶች በተጨማሪ አርሶ አደሮችም ጭምር የግል መሳሪያቸውን ተቀምተው እየታፈሱ በወረዳው ወደሚገኘው የሚሊሻ ካምፕ መወሰዳቸው ተረጋግጧል። የክልሉን ወቅታዊ የጸጥታ መናጋትና የህወሓትን የጦርነት ዝግጅት አስመልክቶ ወደ ባህር ዳር አቅንተው በዝግ ይመክራሉ የተባሉት ጄኔራል አበባው ታደሰ መቼ ወደ ስፍራው እንደሚያቀኑ ግን አልታወቀም። ምክትል ኢታማዦር ሹሙ ከዚህ በፊት በደብረ ብርሃን፣ በደሴ፣ በጎንደርና በባህር ዳር የሚገኘውን እዛቸውን በጎበኙበት ወቅት የጸጥታ ኃይሉ ክፍተት እንዳሳሰባቸው ገልጸው ነበር። የፋኖ ኃይሎች ተጋድሎ በጎንደርና በጎጃም። በጎንደር ቀጠና ከማዘዣ ጣቢያው የተውጣጣ የብልጽግናው ሰራዊት በሌሊት ለልዩ ዘመቻ ወደ ፋኖ ቀጠና መግባቱን ተከትሎ በተፈጸመበት ጸረ ማጥቃት ሙትና ቁስለኛ ሆኖ ወደ መጣበት መመለሱ ተገለጸ። የአፋብን ጎንደር ጠቅላይ ግዛት በላይ እዝ የፋኖ ኃይሎች በደቡባዊ ጎንደር ከጉና በጌ ምድር ወረዳ በመነሳት ወደ ፋኖ የግዛት ቀጠናዎች ለከበባ የወጣው የአገዛዙ ሰራዊት 2 ክፍለ ጦሮች በጥምረት በፈጸሙበት ጥቃት ወታደራዊ ኪሳራ አስተናግዶ ወደ መጣበት መመለሱን የአፋብን ጎንደር ጠቅላይ ግዛት ሜጀር ጀነራል ከፍ ያለው ደሴ 206ኛ ኮር የህዝብ ግንኙነት ክፍለ ጦር ለጣና ሳተላይት ቴሌቪዥን በላከው መረጃ አስታውቋል። የህዝብ ግንኙነት ክፍሉ ለጣቢያችን የዝግጅት ክፍል እንዳስታወቀው ከጉና በጌ ምድር ወረዳ ክምር ድንጋይ ከተማ በመነሳት ወደ ሀገረ ገነት ከተማና ሌሎች ቀበሌዎች በሌሊት እንቅስቃሴ ያደረገው የብልጽግናው ሰራዊት በኮሩ አንበሳው ጋይንትና ተራራው ራስ ጉና ክፍለ ጦሮች በጋራ በወሰዱበት የተጠና እርምጃ ሞትና ቁስለኛ ሆኖ ተመልሷል ተብሏል። የብልጽግናውን ሰራዊት የከበባ እንቅስቃሴ በተቀናጀ መረጃ የተከታተሉት የፋኖ ኃይሎች ቀድመው ወታደራዊ ገዥ ቦታዎችን በመያዝ በፈጸሙት የደፈጣ ጥቃት አሃዛዊ ቁጥሩ በውል ያልታወቀ እግረኛ ሰራዊቱ ጉዳት ማስተናገዱ ተገልጿል። የፋኖ ኃይሎች የፈጸሙትን የደፈጣ ጥቃት ተከትሎ ከዳሞት እስከ ተጥራ ጎለዬና ሀገረ ገነት በሚባሉ ስፍራዎች ለሰዓታት የዘለቀ ውጊያ መደረጉ ተሰምተዋል። ውጊያው በከባድ መሳሪያ የታገዘ እንደነበር የገለጹት ምንጮቻችን የማጥቃት ዘመቻ እቅዱ የወጣው የብልጽግናው ሰራዊት በፋኖ ኃይሎች የተፈጸመበትን ጸረ ማጥቃት ተከትሎ ለሰዓታት ራሱን በዲሽቃና በሞርተር ሲከላከል ከቆየ በኋላ የኃይል ሚዛኑ ተዛብቶበት ወደ መጣበት ክምር ድንጋይ ከተማ ለመመለስ ተገዷል የተባለው የአገዛዙን ሰራዊት ከበባ ለመመከት የፋኖ ኃይሎች ጥቃት መክፈታቸውን ተከትሎ በቀጠናው የተቀሰቀሰውን ውጊያ ከደብረ ታቦር ንፋስ መውጫና ወልዲያ መስመር የሚወስደው ዋናው መስመር ለሰዓታት ተዘግቶ እንደነበር የጣና ሳተላይት ቴሌቪዥን ምንጮች ገልጸዋል። ይህ ዜና እየተጠናቀረ ባለበት እኩለ ቀን ላይ የአገዛዙ ሰራዊት ወደ ምሽጉ መግባቱን ተከትሎ ውጊያው የቆመ ሲሆን ለሰዓታት ቆመው የነበሩ ተሽከርካሪዎች በሁለቱም አቅጣጫ ጉዞ መጀመራቸው ተሰምተዋል። በተያያዘ ዜና በጎጃም ቀጠና የፋኖ ኃይሎች በአገዛዙ ሰራዊት ላይ በፈጸሙት ጥቃት በርካታ ሰራዊቱ ሞትና ቁስለኛ ሆኖ ገዢ ወታደራዊ ቦታዎችን ለቆ መውጣቱ ተሰምተዋል። የአጼ ቴዎድሮስ እዝ በላይ ዘለቀ ሻለቃ የፋኖ ኃይሎች በሌሊት የብልጽግናው ሰራዊት ሰፍሮ ወደሚገኝበት ቀጠና በመግባት ከበባ ውስጥ ማስገባታቸውን ተከትሎ በስፍራው የነበረው ሙሉ ሬጅመንት ሰራዊቱንና ወታደራዊ ቁሳቁሱን ጠርንፎ ለቆ መውጣቱ ተገልጿል። የአፋብኃ አጼ ቴዎድሮስ እዝ ከሰሞኑ በወሰዳቸው ተከታታይ የማጥቃት እርምጃዎች በበርካታ ሰራዊቱ ሞትና ቁስለኛ የሆኑበትና አዋጊ አመራሮች ያለቁበት የብልጽግናው ሰራዊት ዛሬም በማቻከል ወረዳ ግራ ቅዳም በሚባል ስፍራ ሰፍሮ በነበረበት በፋኖ ኃይሎች ከበባ ውስጥ መግባቱን ተከትሎ ከጥቃቱ ለማምለጥ ሰራዊቱን ይዞ መሸሹን የእዙ የህዝብ ግንኙነት ክፍል ገልጿል። እንደ ህዝብ ግንኙነት ክፍሉ ገለጻ የአገዛዙ ሰራዊት ስፍራውን ለቆ መውጣቱን ተከትሎ የፋኖ ኃይሎች እንደተቆጣጠሩት አስታውቋል። የፋኖ ኃይሎች የብልጽግናውን ሰራዊት ነባር ይዞታ ከተቆጣጠሩ በኋላ ወደ ሄደበት አቅጣጫ በመከተል በፈጸሙት ጥቃት ውጊያዎች መደረጋቸውን ከስፍራው ያገኘነው መረጃ ያመላክታል። በጥቃቱ የደረሰው ዝርዝር ወታደራዊ ኪሳራ ግን አልተገለጸም። ህወሓት በራያ አላማጣ ከ500 በላይ የአማራ ተወላጅ ወጣቶችን አፍሶ መውሰዱ ሲገለጽ፣ ወዲህ ደግሞ በመሃል ትግራይ የአብነት ተማሪዎችን ወደ ወታደራዊ ካምፕ መውሰዱን ተከትሎ የክልሉ ሀገረ ስብከትና ማህበረ ቅዱሳን የተቃውሞ መግለጫ ወጥቶበታል። ታጣቂ ኃይሉን በ3 አቅጣጫ ወደ አማራ ክልል አዋሳኝ አካባቢዎች ያስጠጋው ህወሓት ከ6 ወራት በፊት በኃይል ተቆጣጥረው በራያ አላማጣ በርካታ ወጣቶችን አፍኖ መውሰዱን ተከትሎ ከሰሞኑ በአካባቢው ከፍተኛ ተቃውሞ ገጥሞታል። ከ3 ቀን በፊት በራያ ባላና ጨርጨር አካባቢዎች በርካታ ወጣቶችን አፍሶ
የወሰደው ህወሓት ዛሬ አዳሩንም በራያ አላማጣ የተለያዩ የገጠር ቀበሌዎች በመቶ የሚቆጠሩ ወጣቶችን በወታደራዊ ተሽከርካሪ ጭኖ መውሰዱ ሲገለጽ የበርካታ አርሶ አደሮችንም ትጥቅ ማስወረዱ ተሰምተዋል። በራያ አላማጣና በዙሪያው የሚኖሩ የአማራ ተወላጅ ወጣቶች ከህወሓት አፈሳ ለማምለጥ በቀንና በሌሊት በከፍተኛ ሁኔታ እየጠፉ ስለመሆናቸው የገለጹት የጣና ሳተላይት ቴሌቪዥን ምንጮች ዛሬ በጠዋቱ 7 አርሶ አደሮች ልጆቻቸውን አምጡ ተብለው በህወሓት ታጣቂዎች መታሰራቸውን ገልጸዋል። ህወሓት ከራያ አላማጣ በተጨማሪ ከዚህ በፊት ዓለም አቀፍ ውግዘቶችን ያስተናገደበትን የጦር ወንጀል እየሰራ ባለበት በመሃል ትግራይ የአብነት ተማሪዎችን በቤተ ክርስቲያን ቅጥር ግቢ ውስጥ በማስገደድ ወደ በረሃማ ስፍራዎች መውሰዱ ተሰምተዋል። በህወሓት ታጣቂ ታፍነው የተወሰዱትን የአብነት ተማሪዎችና ያለ እድሜያቸው ወደ ወታደራዊ ማሰልጠኛ እየተወሰዱ ነው የተባሉ ወጣቶችን በተመለከተ መግለጫ ያወጣው የትግራይ ማህበረ ቅዱሳን የቤተ ክርስቲያንን ደጅ በመድፈር እየተፈጸመ ያለውን ወታደራዊ አፈሳ እናወግዛለን ብለዋል። በህወሓት እየተፈጸመ ያለው አስገዳጅ ወታደራዊ አፈሳ ተጠናክሮ መቀጠሉን ተከትሎ በክልሉ ያለው ውጥረትም ተባብሶ መቀጠሉ ተሰምተዋል። ይህን ተከትሎ መቀሌ ከተማን ጨምሮ ሌሎች የትግራይ አካባቢዎች ከእንቅስቃሴ መገደባቸውም ነው የተገለጸው። በክልሉ የሚገኘው ቅዱስ ያሬድ ዘኦርቶዶክስ ተዋሕዶ ማህበር በትግራይ የአብነት ተማሪዎች ላይ አስገዳጅ ወታደራዊ አፈሳ መፈጸሙን ገልጾ ይህንን የህወሓት ድርጊት ኮንነዋል። ማህበሩ ባወጣው መግለጫ እንደገለጸው በመቀለ ከተማ በሚገኘው ደብረ ቅዱሳን ጽርሐ አርያምና በሌሎች አብያተ ክርስቲያናት ቅጥር ግቢ የአብነት ተማሪዎች በህወሓት ታጣቂዎች በኃይል ታፍነው ወደ ወታደራዊ ማሰልጠኛ ተወስዶብናል ብለዋል። ድርጊቱን ያወገዘው ቅዱስ ያሬድ ዘኦርቶዶክስ ተዋሕዶ ማህበር ከዓለማዊ ኑሮ ርቀው መንፈሳዊ ትምህርትና ያሬዳዊ ዜማ የሚማሩ የአብነት ተማሪዎችን ቤተ ክርስቲያን ውስጥ አፍኖ መውሰድ ተገቢ አይደለም ሲል በጥብቅ ኮንነዋል። በአብነት ተማሪዎች ላይ የተፈጸመው ወታደራዊ አፈና የቤተ ክርስቲያንን ሉዓላዊነት የሚዳፈር መሆኑንም ማህበሩ በመግለጫው አስታውቋል። ቤተ ክርስቲያንን ተስፋ አድርገው ለትምህርት የመጡ ህጻናት የአብነት ተማሪዎችን ከቤተ ክርስቲያን እቅፍ መንጭቆ መውሰድና ወደ ወታደራዊ ማሰልጠኛ መላክ የሚያሳዝን ተግባር ነው ያለው ማህበሩ ከቤተ ክርስቲያን ቅጥር ግቢ በኃይል ተወስደዋል ያላቸውን የአብነት ተማሪዎች እንዲለቀቁና ወደ መንፈሳዊ ትምህርታቸው እንዲመለሱም ጥሪውን አቅርበዋል። ህወሓት በአብነት ተማሪዎች ላይ የፈጸመውን ወታደራዊ አፈሳ ሌሎችም የኦርቶዶክስ ተዋሕዶ አባቶችና ሰባኪዎች እየተቃወሙት ይገኛል። በክልሉ የጥሬ ገንዘብ እጥረት፣ የገበያ መናርና የምግብ አቅርቦት እጥረት መኖሩ በተደጋጋሚ ሲገለጽ ቆይተዋል። የህወሓት አስገዳጅ አፈሳ አሜሪካን ጨምሮ ሌሎች ዓለም አቀፍ የሰብአዊ መብት ተቋማት ሲቃወሙት የቆዩ ቢሆንም አሁን ደግሞ የሃይማኖት አባቶችና የክልሉ ተወላጆች በአደባባይ እያወገዙት ይገኛሉ። ትናንት ከመቀሌ ከተማ በተንቀሳቃሽ ቪዲዮ መልእክት ያስተላለፈች ወጣት በህወሓት አስገዳጅ የጦርነት መልመላ የትግራይ ህዝብ አደጋ ላይ ነው፣ ለዳግም ጦርነት በሚደረገው ዝግጅት ወጣቱ ተሳቋል፣ በክልሉ የጥሬ ገንዘብና ሌሎች እጥረቶች ክፉኛ እየተፈተንን ነው፣ ፍትህ ለትግራይ ህዝብ የሚል መልእክት አስተላልፋለች። በትግራይ ክልል እየተካሄደ ያለውን ወታደራዊ አፈሳ በመቃወም የተጀመረው እንቅስቃሴ መቀጠሉ የተገለጸ ሲሆን ዛሬም በበርካታ ከተሞች አድማ እየተደረገ መሆኑን የጣና ሳተላይት ቴሌቪዥን ምንጮች ገልጸዋል። በትናንትናው ዕለት መቀሌን ጨምሮ በአዲ ጉዳምና በሌሎች ከተሞች ከቤት ያለ መውጣት አድማ መመታቱ የተገለጸ ሲሆን በእነዚህ ከተሞች የተደረገው አድማ በቀጠለበት ዛሬም በሌሎች የክልሉ አካባቢዎች የቤት ውስጥ አድማው እንደቀጠለ ነው ተብሏል። በመቀሌ ያልጠበቀው ተቃውሞ የገጠመው ህወሓት በቅርቡ በአሮጌው ምክር ቤት ያጸደቀውን ረቂቅ ተግባራዊ ለማድረግ እንቅስቃሴ መጀመሩ ተሰምተዋል። ይህንን ተከትሎም በክልሉ የተፈጠረው ውጥረት ተባብሶ መቀጠሉን ለማወቅ ችለናል። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚያ በቃ። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።